ደክሞኛል አትበሉ፣ ሰልችቶኛል አትበሉ። ተስፋ መቁረጥ አይታይባችሁ። በትንሽ ነገር የምትበሳጩ፣ በትንሽ ነገር እንባችሁ የሚመጣ፣ በትንሽ ነገር የምትከፋቱ፣ ችግራችሁን ለዓለም ችግራችሁን ለእግዚአብሔር ነግራችሁ ሲሞላላችሁ ደግሞ ወደ ዓለም የምትሄዱ ሰዎች፣ ችግራችሁን ለእግዚአብሔር ከነገራችሁ በደስታችሁ ሰዓት እግዚአብሔር ጋር ሆኖ ጣቢታን ሆና በፊታቸው ያቆማት እግዚአብሔር እኛንም ያቆመናል። ማን ነው ያቆማችሁ ካላችሁ ብቃታችን አይደለም፣ ችሎታችን አይደለም፣ ቸርነቱ አቆሞናል፣ ምህረቱ አቆሞናል፣ ይቅርታው አቆሞናል። እስቲ ሁላችሁ ቸርነቱ አቆሞናል በሉ፣ ምህረቱ አቆሞናል። አያችሁ ያቆመን ማን ነው? የእግዚአብሔር ቸርነት ያቆመን፣ የእግዚአብሔር ምህረት ያቆመን፣ የእግዚአብሔር ፍቅር፣ የእግዚአብሔር ደግነት ነውና በደግነቱ የቆማችሁ በምህረቱ የተደገፋችሁ ጠላት አይጥላችሁ፣ የሚወረወረውም አይመታችሁ፣ የሚገፋችሁም አይጥላችሁምና በማይጥለው በእግዚአብሔር እጅ ላይ ብቻ ተደገፉ። ቅዱስ ጴጥሮስ ይቺን ሴት ደርሶላት ያ ሆና በፊታቸው አቆማት እንደተባለ የኛም ያበቃው ታሪካችን ደግሞ እንደገና በእግዚአብሔር ፊት ሕይወት እንዲያገኝ ንስሐን እንግባ። የተሰበርን በንስሐ እንጠገን። ንስሐ እንደ ወጌሻ ይጠግናል። ያደፈውን እንዳላልደፈ፣ የበደለውን እንዳልበደለ፣ ዘማዊውን ጻድቅ ያደርጋል። ሳሙና ነው፣ እንነጻበታለን። ከፊት ለፊታችን የጾም ሰዓት ነው፣ የስግደት ሰዓት ነው። እስቲ በዚህ ባለው እንኳን ጾም እንጠቀም ወገኖች። መኝታችሁን ተውት፣ ከአልጋ ውረዱ፣ እንውረድ፣ ራሳችንን እናውረድ። እውነት የለባችሁ ግድ የላችሁ መሸታ ቤቱን ተውት። ጠጅ መጨለጡ ይቅር። ማርያምን በእኛ በደል ነውና እግዚአብሔር ሆይ ማራት፣ ታረቃት፣ ወደ ቀደመ ክብራችን መልሰን እንበል እስቲ። በአፍሪካ ነፃ የወጣች ሀገር ተብላ ዓለም የሚያውቃት ሀገር ዛሬ ግን ነፃነቷ ተገፍቶ ከቤት ወጥቶ መግባት የማንችልባት ሀገር ሆናለች። ወጥተን ምንገባባት ተኝተን የምናገኝባትን ቤት ሀገር እንዲሰጠን እንጸልይ ወገኖች። ይኸው አባቶቻችን ከመታረድ አባቶቻችን ከመገደል አልዳኑ። ማን ይጮህላቸው? ለመሞት እኮ ነው የገቡት። አዎ ሰማዕትነቱን እኮ ይፈልጉታል። አዎ መሳሪያ ያልታጠቁ በባታቸው የሚገደሉባት ሀገር ናት ኢትዮጵያ። አያችሁ። እና የእግዚአብሔር ልጆች ወደ እግዚአብሔር የምንመለስበት ሰዓት በቃ እንዲለን እግዚአብሔር በቃ ይበለን። እስቲ አሜን በሉ። አማኑኤል በቃ ይበለን። ከሱ ጋር የምንታረቅበት ንስሐ የምንገባበት የጥል ግድግዳ ፈርሶ ወደ እግዚአብሔር መቅደስ የምንገባበት ዘመን ያርግልኝ። እና አብይ ጾም ደግሞ ሰፊ ጉባኤ በዚህ ካቴድራል ተዘጋጅቶላችኋል። ሰማችሁኝ አይደል? ሰፊ ጉባኤ በአይነቱ ልዩ የሆነ ከዚህ ከወትሮ በፊት በላቀ ጥሩ ጉባኤ ተደርጓል። ግጠኛ ነኝ አሁን ጾሙ ሲገባ መቼም ይሄ ግቢ ቦታ እንደማይበቃ አሁን ዘርዘር ብላችኋል። ያው ሐሙስ ናት ያላችሁን ቀን እንጠቀም ብላችሁ እንደሆነ አውቃለሁ። ኢትዮጵያዊ በጣም እንዳንበሳ ምን እንደሚሆን ታውቃላችሁ። አሁን ፈይል እንል ነው እንግዲህ። አቤት በመብላት ምክንያት ይኸው በሽተኞች ነው አይደል? እንደው ዘንድሮ ስጋ የሚበሉ ሰዎች ናቸው ታማሚዎች።